الرحمن الرحيم በድጋሚ ተመልሰናል የተወዳጁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ከኡስታዝ በድር ሁሴን ጋር አዳዲስ ሐሳቦችን የምናይበት ነው ባለፈው ሳምንት የረመዳን መምጣት ተከትሎ አምስቱ ነጥቦች ተዋወቁልኝ በሚል ርዕስ ነው ያቀረብነው ካአኖ ያንተ ሀዲያ ሆነው ሰዎች እነዛን ነገሮች እንዲለማመዷቸው ፕራክቲስ እንዲያደርጓቸው ለማሳሰብም ጭምር ነበር ጥሩ ነው አሳይመንቶችም ነበሩ ከረመዳን እስከ ረመዳን ከቁርአን ጋር የነበረን ተውቅ ንገሩን ብለናል እንግዲህ ኸሚስ ምሽት ከየመን ያስቀደማችሁ 982 ላይ የነገራችሁ ነው እናመሰግናለን በቂ አይደለም በቂ ሲሆን እናቀርባለን በእዝኒላህ አልከሪም እንኳን ደህና መጣ ኡስታዝ እንኳን ደህና ኡስታዝ ኤክስቴንሽን አለው ከባለፈው ሳምንት መጨረሻ ላይ እንተናል እንጂ ኤክስቴንሽኑ ምንድነው ተጨማሪ የሆነ ነገር ነበር ኋላ ላይ ነዋፊል ላይ በተለይ ሱና ሰላቶች ላይ ከወዲሁ ልንበረታ ይገባል የሚለው ነገር አሁን በራሱ አንደበትና ደምጦ ተፈርድ ነውና መታሰቡት እዛ ሰዓት ላይ ዛሬ ካልተለማመድን አሁን ተብሏል ሁሴን በኋላ አስተዋወሰኝ በጣም ግን ወሳኝ ነጥብ ነው በተለይ السنن المؤكده የሚባሉት እነዚህ 12ቱ ሱናዎች እነሱን በደንብ መያዝ ያስፈልጋል ከፈጅር በፊት ያለው ሁለት ረካዓ خير من الدنيا وما فيها ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ዱንያና በውስጧ ካለው ነገር በሙሉ ይበልጣሉ ሁለት ረካዓዎች ትልቅ ነገር ነው እሱን መያዝ ያስፈልጋል ከዙህር በፊት 4 ረካዓ ከዙህር በኋላ 2 ረካዓ ከዙህር ማነው ከመግሪብ በኋላ 2 ረካዓ ከኢሻ በኋላ 2 ረካዓ ዊትር ጨምረን ዊትር ግድ ነው ዋጅብ ነው እሱን እንደውም ዋጅብ ነው አፍደል በላይም ግዴታም ነው ዊትር ዋጅብ ነው ዋጅብ ነው ግዴታ አፍደል ነው ይሄ ነገር ትንሽ እንዲድበት መሰለኝ ዋጅብ አፍደል ነው ዋጅብ ስንል ያው ደረጃው በጣም ጥብቅ ነው ማለት ነው በደንብ መሰራት የግድ ይላል እኮ እንደ ዙሁር እንደ ሱብሂ እንደ ያለን እሱ ፈርድ ናቸው ያው ፊቅህ ላይ እንግዲህ የተለያዩ ምደባዎች አሉ አይደል ደረጃ አላቸው ፈርድ ዋናው ነው ከዛ ዋጅብ ይመጣል ከዛ ሱና ነፍል ሙአከዳ ያለን ይመጣል ከሱናም ሱነቱ ሙአከዳ አለ በጣም የተጠና ሱና አለ ከሱና ሙአከዳ ደግሞ በላይ ጥብቅ የሚለው ደግሞ ዋጅብ ነው የሚለው እንግዲህ እኔ ሐነፊያ መዝሐብ ስለሆነ የቀረው ዋጅብ ነው የሚለው ነው በርግጥ መልእክተኛው ሰላም በሰፈርም እንደዚህ አትተውትም ማያውቁት ነው ተብሎ ስለምንነገር hatta ጊዜው ቢያልፍ እንኳን ነው ሙዓዝ ኢብኑ ጀበልና አቡ ሁረይራ እንዳትተው ብለውታል ይሄ የሙእሚንም አደብም ውስጥ የተጠቀሱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ትተውትም የሚያውቁት አይደለም ግዴታ አድርገው በራሳቸው ላይ የያዙት ነገር ነውና 12 ሱናዎች ከዊትር ጋር አጥብቀን መያዝ በተለይ ደግሞ አሁን ተራዊህም ስለሚመጣ እንደነይታ ተራዊህ ከሰላት ጋር በጣም እንድንቀራረብ ማድረግ አንድ የስልጠና አሁን ካምፕ ውስጥ ስትገባ ኦቨርዶዝ የሆነ በዛ ተደርጎ የሚሰጡ ነገሮች አሉ አይደል ከረመዳን በኋላ እኮ በደንብ እንድንቀጥል ቀሪ ህይወታችን ላይ ሰላት ጋር ያለን ልምምዱ እንዲያገዘ በደንብ ልምምድ እንዲኖረን ነውና ሱና ሙአከዳዎችን ግን ዑለማዎቹ ሱና ሰላቶችን ምሳሌያቸው እንደ አጥር ነው ይላሉ ቤትህ አለ ዋናው ቤት አለ ከዛ ዙሪያውን አጥር አለ አጥሩ ዋናውን ቤት መጠበቂያ ነው ፈርድ ሰላቶች የሚጠበቁት በሱናዎቹ ነው ማለት ሱና ላይ የሚጠነክር ሰው ፈርዱ ላይ የበለጠ ጽናት ይኖረዋል ኢስቲቃማ ይኖረዋል እነሱን ነጥቦች ከአምስቱ ጋር ይጨመርልኝ ነው እንጨምራቸው ኢንሻአላህ ጀዛኩሙላሁ ኸይር ባለፈው ከዚህ ደርስ በፊት በነበረው ጊዜ الثقة بالله منزلة من منازل إياك نعبد وإياك نستعين هي منازل السائر الله ወደ አላህ ጉዞ በመናደርግበት ጊዜ አንዱ እርከን አንዱ ፌርማታ الثقة بالله ነው ብለናል ሰፋ አድርገን በምሳሌ የነብዩላህ ሙሳን አለይሂ ሰላም እናት ፈተናዋን አይተናል መጨረሻ አላህ Subhanahu Wa Ta'ala ላይ ያላትን ጽናት አይተናል መጨረሻ ደግሞ አላህ እንዴት አድርጎ ቃሉን እንደሞላላት ልቧን እንዴት እንደጠገነላት አይተናል ከዛ የሚቀሩ
አንዳንድ ነጥቦችን ኢንሻአላህ ሰመራይዝ ለማድረግ ነው። ምክንያቱም ይህ መርሐላ ወይም ይህ መንዚላ ሚን አዕለል መራቲብ ነው የሚሉት በጣም ከከፍተኛ ፌርማታዎች ውስጥ አንዱ ይህ ፌርማታ ነው። ኢማም ኢብኑል ቀይም ለብቻ አድርገው ተወኩልንም ጠቅሰዋል። ለብቻ መንዚለቱ ተወኩልን ከዛ መንዚለቱ ሲቃ ቢላህ ደግሞ ለብቻ ማድረጋቸው ደረጃው ምን ያክል ከባድ እንደሆነ ነው የሚያሳየው። ልክ ኢሕሳን እና ኢማን ማለት ነው ብለዋል። እንትኑ አሁን ኢማን እንደ ተወኩል ኢሕሳን ደግሞ ሲቃ ቢላህ ብለው ኮሪሌሽን ዝምድና ይፈጥሩላቸው። አንድ አይነትም ናቸው። የተወሰነ ደግሞ የራሳቸው ባህሪያት ደግሞ ደረጃው ግን ከፍ ያለ ሲቃ ቢላህ ከተወኩልም በላይ ከፍ ያለ ነው ማለት ነው። ምን ማለት ነው? እንደ ሐቂቃው ምንድነው? ሐቂቀቱ ሲቃ ምንድነው ሲባል የልብ መረጋጋት ነው። አላህ በሰጠው ቀጠሮ ላይ በአላህ ቃል ላይ ልብ ስክን ብሎ ረሃ ማድረግ ማለት ነው። ኢጥራብ ወይም መዋዠቅ አይፈጠርበትም። ልብ ጽኑ ነው ማለታችን ነው። ጽኑ ነው ሰበቡ ቢቀያየርም አሉ። እዚህ ላይ እኮ ነው አንተ ለምሳሌ የሆነ ነገር ጀምረሃል፣ ግን ውጤቱ አንተ ከጠበቀው ውጭም እየሄደ በአላህ ላይ እርግጠኛ ነህ ወይ? ሱብሃነል መሊክ ማለት አይረብሽህም ወይ? ያ ይሄ በጣም ይገርም እንትን ይፈልጋል። ለዛ እኮ ነው ከባድ ነው ብለው ይፈልጋል። ሲቃ ቢላህ ኢማም ኢብኑል ቀይምም ለብቻ አድርገው ትሪት ያደረጉት ይህንን መንዚላ ተወኩል እኮ እንደማለት ነው። አላህ ላይ በትክክል የተወኩል ነው። ቅርጹ የተወኩል ነው። አጠቃላይ ስሜቱ ምናምን ግን ይሄኛው ከፍ ያለ ነው ደግሞ ከተወኩልም በላይ። ሰበብ አሟልተህም ውጤቱ ቢቀየር ከመጀመሪያው ውጤቱ ቢቀየር ሰበቦቹ ኢጥራብ ቢያደርጉ ቢዋዥቁ አላህ ላይ ያለ እምነት ግን ባለበት መሆን መቻል ይሄ ከባድ ነው። በአላህ ተድቢርና ጥበብ ላይ ሙሉ የሆነ መተማመን ማለት ነው ብለዋል። አላህ የራሱ ተድቢር አለው። እኔ ሰበብ አድርሻለሁ፣ መሽሩዕ የሆነ አላህ በፈቀደው መንገድ ሰበብ አድርሻለሁ። ከዚህ በኋላ ግን የአላህ ተድቢር ነው። አልኢስቲስላሙል ካም ማለት ነው። እንዲህ አይነት ግን ሰላም አለ። አልኢስቲስላም አልታም ወልካሚል ሙሉ የሆነ መተማመን። ጠየከኝ አሁን እዚህ ጋር የደረሰ ሰው ያለ እዚህ ጋር የደረሰ ሰው እሱ ያለው አይነት ሰላም ማንም የሚኖረው ስላልመሰለኝ ነው። ሹፍ ነብዩ አለይሂ ሰላቱ ወሰላም لقد كان لكم في رسول الله أسوة حسنة غار حراء ላይ غار الثور ውስጥ ሲገቡ እንደ ሰው ማድረግ ያለባቸው ሁሉ ሰበብ አድርገዋል። ሂጅራው ላይ ማለት ነው። ይሄው በጣም ሚስጥራዊ አድርገውታል ጉዟቸው። አቡበክር ረዲየላሁ ዐንሁ ሲመርጡ በጥንቃቄ በሚስጥር ነው የነገሯቸው። እናታቸው አብራቸው እያለች እንኳን መንገር አልፈለጉም። ነብዩ ሰለላሁ ዐለይሂ ወሰለም ችግር የለም ንገረኝ፣ እሷ ብትሰማም ችግር የለም። ከደህንነታቸው አንፃር አስፈላጊውን ጥንቃቄ እንዴት እንዳደረጉ ማለት ነው። ከዛ እሳቸው መኝታ ቦታ ላይ አልይን አስተኝተዋል። ቢያዩትም ህፃን ልጅ ነው፣ ግን ከሩቅ ለሚያየው ሰው ደግሞ የሆነ ሰው ተኝቷል አልወጣም የሚል ነገር ይፈጥራል። ህፃን ስለሆነ አይጎዱትም፣ ሴፍ ነው። ይህን ሰርተዋል። ከዛ ወደ መዲና ሲሄዱ መጀመሪያ ወደ የመን አቅጣጫ ሄደው ጋሩ ተውር ከመዲና ተቃራኒ ምግብ ይዛላቸው የምትመጣዋ የአቡበክር ሲዲቅ አስማ ልጃቸው ዛቱ ኒጣቀይን ምግብ ለማምጣት በምትመጣበት ጊዜ ፍየሎችና በጎች ተከትለዋት ይመጡና ዱካ ያጠፋሉ። ስትመለስም ያጠፋሉ። ኮቴዋ እንዳይገኝ አሁን በወህይ የሚታገዝ የአላህ እርዳታ
እሳቸው ጋር የሆኑ ነቢይ all these precautions አስባቦችን ጥንቃቄዎችን ማድረግ ያለባቸውን በሙሉ አደረጉ። ግን መጨረሻ ደረሱባቸው። ልክ ነህ፣ እሱ ጋር ነው ደረሱባቸዋል። አሁን አስባብ በሙሉ አሟልተዋል። እንደ ሰው ማድረግ ያለባቸውን ጥንቃቄ ጨርሰዋል። ግን ደግሞ ደረሱባቸው። ግን መጡ። አቡበክር ሲዲቅ ረዲየላሁ ዐንሁ ፈሩ። እንደ ሰው አንተ የአላህ መልክተኛ ሆይ ለው አነ አሐደሁም ነظረ ኢላ ሪጅለይህ ለረአና፣ እንደዚህ ወደ እግሩ ጎንበስ ብሎ ቢመለከት አንዳቸው እኛ ከስር ነው ያለነው እኮ በቃ ያየናል እኮ አሉ። በጣም ከባድ ድንጋጤ ውስጥ ነው ያሉት እሳቸው። እዚህ ላይ ነው አሲቀቱ ቢላህ፣ አየህ በአላህ ላይ የመተማመን ጥግ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ታየዋል። ላ ተሕዘን ኢነላህ መዐና፣ አትተክዝ፣ አያሳስበህ፣ አላህ ከኛ ጋር ነው። ሰበብ ደርሷል። ውጤት ሊቀየር የሚችልበት መጨረሻ ሰዓት ላይ ነው። ግን በአላህ ላይ መተማመን፣ በአላህ ተድቢር፣ አላህ እንዴት አድርጎ ያን ጉዳይ እንደሚቀይረው እሱ ያውቃል። በቃ እኔ ሙሉ ለሙሉ የእሱ ባሪያ ነኝ የሚል የልብ መረጋጋት። ሰበቦች ሁሉ ፌል ቢያደርጉ፣ እኔ የሞከርኳቸው ነገሮች ሁሉ ፌል ቢያደርጉ፣ እኔ በአላህ ላይ ያለኝ መተማመን ባለበት ነው መሆን ያለበት የሚል ማለት ነው። ሐቂቃ ማዕበል በበዛበት በዚህ ዓለም ወደዚህ መንገድ ከመምጣት ውጭ አማራጭ የለም። ካለዛ ጭንቀቱን አንችለውም። በጣም ብዙ ፋክተሮች ነው ያሉ፣ ብዙ ተለዋዋጭ ነገሮች ውስጥ ነው ያለ ነው። አስባቦቹ ወዲያው ነው የሚቀያየሩት። በየጊዜው አዳዲስ ነገሮች ይፈጠራሉ። አንተ መንገድህን ጠብቀህ ግን ሰክነህ መኖር የምትችለው አላህ ላይ ባለህ መተማመን። ምክንያቱም አንተ ብታደርግ የምትቀይረው ነገር የለም እኮ፣ ኢንቫይሮንመንትህ አይቀየርም። አንተ ነህ መስከን ያለብህ፣ ልብህ ነው መስከን ያለበት እንጂ ኢንቫይሮንመንቱን ማዕበል አትቀይረውም። አንተ መቀየር የምትችለውን ያክል መስራት የምትችለውን ያክል ነው የምትሰራው። ግን ልብህ መረጋጋት አለበት፣ ልብህ መስከን አለበት። ይህንን ፓርቲ የያዘ ሐሳብ ነው። የት ነው የምንደርሰው? በዚህ በአላህ ላይ ራሓ ማድረግ፣ ራሐቱ ቢላህ፣ በቃ ውስጥህ ሰላም፣ ለሱ እጅ መስጠት። እውነተኛ ኢስላም ማለት ያ ነው። ለአላህ እጅህን ትሰጣለህ፣ ለአዋሚሮቹ ትሰጣለህ፣ ለተድቢሮቹም ትሰጣለህ። ለትእዛዞቹ እጅ ሰጥተሃል፣ ለክልክሎቹ እሺ እከለከላለሁ ብለህ እጅህን ሰጥተሃል። ከዛ በኋላ በህይወት ውስጥ ደግሞ ማድረስ ያለብህን ሰበብ እያደረስክ ምን ይሆናል? ለሱ ሕክማ፣ ለሱ ጥበብ፣ ለሱ ማስተባበር እጅህን ትሰጣለህ፣ ልብህን ታረጋገዋለህ ማለት ነው። አላህ ወመን የተወከለ ዐላ ላሂ ፈሁወ ሐስቡህ፣ በሱ ላይ የተማመነን ሰው፣ በሱ ላይ የተመካን ሰው አላህ በቂው ነው። እንዴት ከዛ መከራ ውስጥ እንደሚያድንህ አላህ ብቻ ነው የሚያውቀው። የእሱ ነው ተድቢሩ። ዑለማዎችም እኮ ይናገራሉ፣ አንተ የምትፈልገውን እንጂ እንዴት እንደሚሆንም አትንገረው። አንዳንድ ጊዜ ዱዓችን ራሱ አደብ የለውም እኮ። ያ አላህ እንዲህ አድርገህ፣ በዚህ በኩል አድርገህ፣ እንዲህ አድርግልኝ። ተድቢሩ የአላህ ነው። አንተ ፍላጎትህን ብቻ በስ ለምን የምትፈልገውን ነገር። አላህ ግን መንገዱን እሱ ያውቀዋል፣ እንዴት ወደዛ እንደሚያደርስ ማለት ነው። ተወኩል ምን ማለት ነው አሉ? በአላህ ላይ መመርኮዝ ማለት ነው። ኢዕቲማድ ነው፣ ሰበቦችን ከመያዝ ጋር። ፊቃ ግን ሰበብ ከያዙ በኋላ ተድቢሩን ለአላህ መስጠት ነው። እንዴት
አይነት እይታ ነው። ልዩነቱ በጣም የሚገርም ሱብሃንአላህ። እንዴት ነው የነጠሉት ማለት ያ አላህ። ይሄ ኢስላሚክ ሳይኮሎጂ በነገራችን ላይ ይሄ የስነ ልቦናን የቁርአንን የመረዳት ምን አቅም ኢብኑል ቀይም ረሕመቱላህ ዐለይህ አላህ ሰጣቸው። መዳሪጅ ሳሊኪንን ሲጽፉ የመጨረሻ የመንፈሳዊነት ጣራ ላይ ደርሰው ነው የሚባለው። ከዛ በኋላ መጻፍ እኮ አልቻሉም። ሚፍታሑ ዳሪ ሰዓደተይን ጽፈዋል፣ ሌሎችም ኪታቦች ጽፈዋል። የመዳሪጅን ያክል ማስተርፒሳቸው ይሄ ልዩ የሚያደርጋቸውም ነገር ነው። ኢብኑል ቀይም ረሕመቱላሂ ዐለይሂ አላህ ይቀበላቸው። ምን ተባለ? አተወኩል አሉ ሐረከቱል ቀልቢ ኢለላህ ነው አሉ። የልብ ወደ አላህ መንቀሳቀስ ነው አሉ። ጉዞ ነው። ፊቃ ማረፍ ነው አሉ። በአላህ ላይ መተማመን ላይ ሲደርስ ያርፋሉ። ተወኩሉ ጉዞ ነው። መተማመኑ በአላህ ላይ ደግሞ ፊቃው ማረፊያው። ምንም የሚረብሸው ነገር አይኖርም። የነቢዩ ሰለላሁ ዐለይሂ ወሰለም ታሪክም ላይ ላ ተሕዘን ያሉበት ይህንኑ የሚያመላክት ነው። ተወኩል አላቸው በአላህ ላይ፣ ሰበቡን ይዘው ተንቀሳቀሱ። መጨረሻ ፊቃ ደረጃ ላይ ደረሱ። ላ ተሕዘን አሉት። ኢነላሃ መዐና አላህ መለሰላቸው ማለት ነው። ምንም ሳያገኟቸው ተመልሰው ሄዱ። የሚደንቅ ነው። ይህንን አላህ ይወፍቀን። በጣም ትልቅ መድረስን ይጠይቃል። እንግዲህ በተለያዩ መንዚላዎችን አልፈህ ነው እዚህ ሊደርስ የምትችለው። እስከዛሬ ስናነሳቸው የነበሩት መንዚላዎች አሉ። ይህንን ሁሉ አልፈን ነው እንደዛ ጋር ለመድረስ እንመኛለን፣ እንጓጓለን። ወደ አላህ በቀረብን ቁጥር ኢንሻአላህ እንደርሳለን። ከፍታ ቆይታ በኋላ ተመልሰን እንመጣለን። የተወደዳችሁ ተመልካቾቻችን አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከኛ ጋር ስለሆናችሁ እናመሰግናለን። በድጋሚ ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት የልብ ጉዞ፣ ከዛ በኋላ ደግሞ የልብ ማረፍ። እነዚህ ሀሳቦች እንዴት አይነት የተዋበ ትስስር ነው ያላቸው፣ አላህ እንዴት ቢያሳያቸው ነው እያልኩኝ ነበረ። ማለት በጣም ቀጭን ነው። ያንን ራሱ እንደገና እንዴት እንዳቀጠኑት እየደነቀኝ ነበር። ተወኩል የተወኩል በቃ ጥጉ ነው ብዬ ነበር ማስበው። ማለት ተወኩል ስታደርግ ነገሮች የሚያበቁ ነበር ይመስለኝ። ፊቃ ቢላህ ብለው ደግሞ ሌላ ነገር ነው ይዘው የመጡት። ተወኩል ሰበብ ከማድረስ ጋር የሚደረግ ጉዞ ሲሆን ፊቃ ቢላህ ግን በቃ አንተ ካደረስከው በኋላ ለሚፈጠረው ነገር የሚኖር እምነት ነው፣ ተስሊም ነው ማለት ሙሉ በሙሉ እጅ መስጠት ነው የሚል ነው። ይሄ የተለየ ጣዕም ያለው መቼም እዚህ ጋር የደረሰ ሰው እንዴት አይነት ህይወት ሊኖር እንደሚችል ማሰብ ድንቅ ነው። እንቀጥል ቀሪ ነጥቦችን። ብስሚላህ ረሕማን ረሒም። መሐመድ እንትኑ ይህንን የፊቃን ኮንሴፕት በደንብ ለመረዳት ሱረቱል ካህፍ ላይ ነቢዩላህ ሙሳ ዓለይሂ ሰላም እና ኸድር ጋር ሁለቱም የነበረው ታሪክ ህይወትን ቀንጭበን ካየነው ሕክማውን አንረዳው። ሙሉ ስፔክትሩም ሆሊስቲክ በሆነ መንገድ ምሉእ በሆነ መንገድ ማየት ይጠይቃል። ያለ ማየት ደግሞ የሰው ልጆች ነን። ሰው መሆናችን ይገድበናል። ምሉኡን ነገር የሚያውቀው አላህ ነው። እኛውን ቀንጭበን ስለምንወስድ ነው የምንጨናነቀው። በሂደት ውስጥ የሆነች ፓርት ነው የምናየው። መሰለን አሁን እዚህ ፕሮግራም ሰራን አይደል? የሆነች ፓርት ብቻ አሁን የሰከንዶች ተቀንጭባ ብትመጣ ምን ትርጉም ትሰጣለች? ሙሉን አይሰጥም። ሙሉ ስለ ፊቃ ያወራነው ነገር ሲኖር ፊቃ የሚባለውን ፊቃ ቢላህን መረዳት እንችላለን አይደል? ልክ እንደዛ ህይወታችን ውስጥ በምናደርገው ጉዞ ስፔክትረማችን በጣም ጠባብ ስለሆነ ነው የምንጨነቀው። ሙሉውን ለሚያውቀው ጌታ መተው ነው ጉዳዩ። ነቢዩላህ ሙሳ ዓለይሂ ሰላም በዛች ቅጽበት በሚያዩት እኮ ተቃወሙ። እንዴት እንደዚህ ይሆናል እያሉ ማለት ነው። በጣም ያጅበኝ ደግሞ እኮ ጉዟቸውን ገና ሊጀምሩ ሲሉ ሰሞኑን እንዲሁ ዝም ብዬ ያየሁት
ቀድሞ እኮ አስጠንቅቋቸዋል። እሱ በጣም አዲስ ነገር ሆነብኝ። ለካ ቀድሞም ነግሯቸው ነበር እንዴ አልኩኝ። አንተ ስለማትችል ኸድር እና እንዴት በዛ ሰከንድ ልዩነት መርከብ እንዴት ትቀዳለህ? ሰው ናቸው ወዲያው በቃ ትረሳዋለህ። በጣም ስደነቅ ነበር። ረሱል ሰለላሁ ዐለይሂ ወሰለም ወንድሜ ሙሳ ምን ነው በታገስክና ብዙ ነገር ሌላም ነገር ባየን እኮ ብለዋል አለይሂ ሰላቱ ወሰለም። እና ሰዎች እንደዚህ ነን። በቃ የሆነን ፓርት ብቻ ነው የምናየው፣ ግን ሙሉ ታሪኩ ሲነገር በቃ መቀደዱ ዋጅብ ነበር ነው፣ በጣም ግዴታ ነው። ካልተቀደደ አይድንም ያመርከብ አረቷን አይባህ አይደለ በቃ የግድ የሆነ ነውር ነገር ካለዛ ይወረሳል፣ ያኛው ወራሽ መርከቡ ይወረሳል። የህፃኑን ልጅ ታሪክ እንደዛው ነው። ግንቡን መልሰው መገንባታቸው ከዚሁ ጋር ይገናኛልና ለምን ነብዩ ሰለላሁ ዐለይሂ ወሰለም በየሳምንቱ ቅሩ እንዳሉንም ሱና ለምን እንደሆነ ይገባል። ላይፍ ውስጥ ሁሌ የሚከሰት ነገር ስለሆነ ዴይሊ ቤዚስ ይህ ነገር ያጋጥመናል። እኛ የምናስበው የሆነች ነገር ነው፣ ከዛ ውጭ የሆነ ጉዳይ ሲመጣ እንጨናነቃለን። ግን ያ ጉዳይ የተሻለ ከሆነስ ምን መች እናውቃለን? እኛ የመረጥነው ይህንን ነው፣ አላህ ደግሞ የመረጠው ሌላ ከሆነስ ለዛ እጅን መስጠት መቻል ያስፈልጋል። ሲቃ የሚገለጽባቸውን የተወሰኑ ነጥቦች ላንሳ። አንደኛ ሪዝቅንና ሓጃን በማውጣት ጉዳይ ላይ ለአላህ መስጠት ነው። ወሪዝቁኩም ፊሰማእ ተብሏል። ምድር ላይ እኛ ሰበብ አድራሾች ነን። ሴትዮዋ ለትግል የሚወጣ ባለቤቷን ምን አሁን ማን ሊያበላችሁ ነው? ሊያጠጣችሁ ማን ሊያበላ ማን ሊያጠጣችሁ ነው? እሱ ሄደ አሏት። عرفته أكالا ولم أعرفه رزاقا الله አረብኛ እኔ ምክንያት ሆኖ ምግብ አቅራቢ ሆኖ ነው የማቀው እንጂ ባለቤቴን ራዚቅ ሆኖ ሲሳይ ለጋሽ ሆኖ አላቀውም አለች። ሲሳይ ለጋሽ አላህ ነው። ፊቃ በሪዝቃችን ጉዳይ ስንፍናን እናስወግዳለን፣ እንጥራለን፣ እንግራለን። ግን ሪዝቅ ከአላህ። አንድ ወንድም ከብዙ ዓመታት በፊት ይነግረኛል የሪዝቅን ነገር ማለት ነው። እሱ የሚሰራው ፊልድ ላይ ቢሮ ላይ ቁጭ ብሎ እንግዶችን ያስተናግዳል። ከአንዱ ይገዛል፣ ወደ ሌላኛው ይሸጣል። በሱ ኤሪያ ላይ በደንብ የታወቀ ሰው ነው። እንግዲህ አንድ ነገር ላይ ብዙ ጊዜን ደግሞ ስትለፋበት፣ ብዙ ስትጥር፣ እዛ ቦታ ላይ ብዙ ስትቆይ አላህ ይከፍትልሃል። እንደ ጥረት እኮ ነው። ለዲነ ጃሃዱ ፊና አይደለም፣ በቃ ትግል ነው። ትግሉ እንትን ይላል። የመነዘርክ መኖር ነው። ቁጭ ብሎ እሱ ቢሮ ላይ እንግዶች ይጠብቃልና ሁለት እንግዶች ሌሎች እንግዶችን እያናገረ፣ ሁለት እንግዶች እዛ ቁጭ ብለዋል ሪሴፕሽን ጋር። ከዛ አንዱ ገባ፣ ሁለቱ አይተዋወቁ። አንዱ ገባ፣ የሆነ እቃ ስፔሲፊኬሽን ነገረው። ይሄ እቃ አለኝ ትገዛኛለህ ወይ አለው። እሺ ደውልልሃለሁ ብሎ ላከው። የሚቀጥለው ደግሞ ገባ፣ ያንኑ እቃ እንዳለው እንዲገዛው እፈልጋለሁ። እንግዲህ ሰዎች ሁለቱ ውጭ ላይ አብረው ተቀምጠዋል፣ ቁጭ ብለዋል። ሪዝቅ ዘጋ ማለት ይችል ነበር፣ ግን አላህ ይሄ ሰው ያው እንዲቀምስ ፈልጓል። ሱብሃንአላህ መረዘቅ አለበት። ይሄ አላህ ሕክማ ነው። ከዛ በኋላ ከዛኛው ገዛ፣ ወደዚህኛው ሸጠ። ግን እዚህ ጋር እንደ ሰው ኡስታዝ በጣም አፈለኝ እንደ ሰው እናውራ። መሰለን ኦኬ፣ አሁን ከሰከንዶች በፊት የወጣው ወንድም ይሄን እቃ ነበር የሚፈልገው። በቃ ለምን ለሱ አሸጥለት ወይም ለምን ከሱ አትገዛም ቢል እንዴት ነው? ይሄን እንዴት ነው? እንደ ሰው ነው ወይስ እንደ ነብይ? ያንተ ሐሳብ እንደ ሰውማ ሰው ያረጋው ነው። ትክክል ነው። ኢንሻአላህ አላህ ይወፍቀን። እንደዛ ትላለህ ኢንሻአላህ። ወደ አንተ እንመልሰዋለን። ገሌ ጋር ለምን አላለም ነው ይሰራ ቁጭ ብሎ ሪዝቁን ወደዛ አሳልፎ እንቀጥል። እሺ ናም። ሁለተኛው በአላህ ጥበቃና መከላከል ላይ መተማመን። የሰው ልጅ ወላሂ ደካማ ፍጡር ነው። ስንተኛ
አፋችን ከፍተን እንተኛለን። ጆሮአችን ክፍት ነው፣ አፍንጫችን ክፍት ነው ማለት በአላህ ሒፍዝ ውስጥ እኮ ነው ያለነው። በአላህ ጥበቃ ውስጥ ያለን ፍጡራን በራሳችን ሰልፍ ሰስቴን ማድረግ አንችልም። በቃ በራሳችን መቆም እንችል አይደለም። የአላህ ጥበቃ ምን ጊዜም አይለየን። ያንን እርግጠኛ መሆን የአላህ ሒፍዝ ላይ ነኝ እኔ። ኢሕፈዚላህ ይሕፈዝክ። የአላህን ትእዛዝ ጠብቃለሁ፣ ወደሱ እቀረባለሁ። ጠባቂ የአላህ ነው። ልብን የሚጠብቃት አላህ ነው። ከመርበትበት፣ ከፍርሃት፣ ከመዋለል፣ ከመጨነቅ የሚገላግላት እኮ አላህ ነው። በቃ አላህ ልባችን በአላህ እጅ እኮ ነው ያለችው። ገብቶሃል? ይሄ በአላህ ጥበቃ ውስጥ ነኝ እኔ፣ የአላህ ጥበቃ እኔ ጋር አለ የሚል መተማመን ያስፈልጋል። አንዱ የሚገለጽበት ኤሪያ እሱ ነው። ሶስተኛው በአላህ ሂዳያና ተውፊቅ ላይ መተማመን። አላህ ነው የሚመራኝ፣ አላህ ነው የሚወፍቀኝ ለአንድ መልካም ነገር። አላሁመ ህዲኒ ፊመን ሀደይት። ነቢ ስ ላ ስለም እኮ ይህን ዱዓ ያደርጋሉ አይደል? አላሁመ ኢኒ አስአሉከ ልሁዳ ይላሉ፣ ወቱቃ ወልዓፋፈ ወልጊና። የነቢ ስ ላ ስለም የዕለት ከዕለት ዱዓዎች ውስጥ ያሉ ናቸው እነዚህ። መመራትን እለምንሃለሁ። በነገራችን ላይ የሰው ልጅ በየዕለቱ በየሰከንዱ ውሳኔ ላይ ነው ያለነው። ውሳኔ ላይ እኮ ነው ያለነው። እዚህ ስመጣ እኮ ወስኜ ነው የመጣው። እዚህ መምጣት መወሰን አለብኝ እኮ እዚህ ለመምጣት። ከሰዎች ጋር ኮሚኒኬት ሳደርግ የምናገረውን ቃል ወስኜ ነው። ኃላፊነት ወስጄ ነው። ላስቀይም ከወሰንኩ የሚያስቀይም ቃል እናገራለሁ። ላስደስት ከወሰንኩ፣ ሰዎችን ስሜት መጠበቅ ከወሰንኩ ደግሞ እጠብቃለሁ ምላሴን። ገንዘብ አማና ተቀመጠ እኔ ጋር፣ ያንን የመመለስ ውሳኔ ነው። ኤቭሪዴይ ውሳኔ ውስጥ ነው ያለ ነው። ስለዚህ ኤቭሪዴይ በውሳኔያችን ላይ ሂዳያ ያስፈልገዋል፣ የአላህ መመራት ያስፈልገዋል። ኢህዲነ ሲራጠል ሙስተቂም እኮ እንላለን በየቀኑ። ጌታዬ ቀጥተኛውን መንገድ ምራኝ። ኤቭሪ ዲሲሽን ኦፍ ማይን ትክክለኛ አድርግልኝ እኮ ነው። ተውፊቅ ስጠኝ፣ ትክክለኛ የሆነ መልካም የሆነ አንተ የምትወደው ለዱንያም ለአኺራ የሚበጅ ውሳኔዎች እየወሰንኩ ልኖር እኮ ነው አይደል? ከውሳኔ ውጭ መሆን ይቻላል? በቃ ዝም ማለትም እኮ ውሳኔ ነው። በቃ ስራ ማለት ስራ፣ ልዘናጋም ውሳኔ ነው። ልልፋ፣ ልስራ፣ ላንብብ፣ ልቅራ፣ ራሴን ላሳድግም ውሳኔ ነው። ኤቭሪ ሰከንድ እየወሰን ነው የምንኖረው። ሀያታችን በውሳኔ የተሞላ ነው። ያን ውሳኔ አላህ መልካም ቅን እንዲያደርግልን ሂዳያ እንዲሰጠን መማፀንና ወደሱ መጠጋት፣ በሱ መተማመን ይጠይቃል። ሽዳ ያጋጥመናል። ላይፍ ሁሌም ስሙዝ አይደለች። ምንገራገጭበት ቻሌንጆች አሉ፣ ፈተናዎች አሉ፣ ተግዳሮቶች ያጋጥሙናል። በዚህ ጊዜ ደግሞ በአላህ ላይ መተማመን ያስፈልጋል። ዛሬ ዘንበል ያለ ነገ ቀና ይላል። ዛሬ የተሰበረ ልብ ነገ ይጠገናል። ሐቂቃ በቃ ይጠገናል። ይሄ የአላህ ሱና ነው። ሐዘን ሐዘን ሆኖ አይቀጥልም። ፌሽታ ፌሽታ ሆኖ አይቀጥልም። ሱነት አላህ ነው። ዱንያ ትገለባበታል። ክረምቱም በጋውም አለ ነው። ቀልብህን ለብቲላ ነው የምታዘጋጀው እንጂ ቀልብህ ነው መዘጋጀት ያለበት ያንን ለመሸከም እንጂ ከብቲላ ነፃ መሆን አይቻልም። ኢንቫይሮንመንቱን ነፃ ማድረግ አትችልም። አንተ ግን ኢንቫይሮንመንቱን የሚቋቋም ስነ ልቦና ልብህ እንደዛ ነው መሆን ያለበት ነው። ለዚህ ደግሞ ወደ አላህ መጠጋት ይፈልጋል። ይህ ሽዳ፣ አሁን ያለው መከራ፣ አሁን ያለብኝ ፈተና ያልፋል። ኩኒስ ኒደርባ ብዬ ጽፍ ያለው ማያልፍ የለም። ያልፋል። ሁሉም ነገር እስኪያልፍ ያለፋል፣ ያደክማል፣ ግን ያልፋል። ማያልፍ ነገር የለም። ስለዚህ እችን ጊዜ ወደ አላህ ተጠግቼ ነው ማለት ከለላዬ እሱ ነው። እንደሚያልፍ አላህ ወደ ተሻለ ነገር እንደሚቀይርልኝ እርግጠኛ ነኝ የሚል ፊቃ ያስፈልገናል። ኢነ መዐል ዑስሪ ዩስራ፣
إن مع العسر يسرا وإن مع العسر يسرا. النبي صلى الله عليه وسلم لن يغلب العسر يسرين بلوان. عسر إن مع العسر مالت المتلواك بالعربية ستقبع يهون ميتاوك فتنا. لمثالي عند سوبك عوني يتفتنبت يالله قداي. إن مع العسر مالت يا فتنا عند فتنا. يسرا دقمو بزو موجع من قدوش مالت. يسرا ميلو إن مع العسر اليسر على العالم نكيرات بالالتش بعربية. نكيرا مالت open تدرجوال بقى ብዙ አይነት يسروች ብዙ አይነት መውጫ መንገዶች ገር መንገዶች አሉት። إن مع العسر يسرا وإن مع العسر አሁንም ደግሞ ያ መከራና ጥብቅ ያለ ነገር يسرا ብዙ መውጫ አለው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ለአንድ ችግር ሁለት መፍትሄ ወይም ከሁለት በላይ መፍትሄዎቹ አንዱ አያሸንፋቸውም አሉ። ሱብሃንአላህ። ዩስሮቹ ብዙ ናቸው። መከራም ይመስለን ነገር የተቆነጠጥንበት ነገር ምናልባት እሱ አዳኛችን ይሆናል። በቃ ይሄ መቆንጠጣችን ያቺ ፈተና መዳኛችን ትሆናለች። አንስቼ ከሆነ አላቅም ዶክተር ዓኢድ አልቀርኒ በዚህ ልቋጭ። ዶክተር ዓኢድ አልቀርኒ لا تحزن የሚል መጽሐፍ ጽፈዋልና አንድ ቦታ ላይ ምን ይላሉ? ሰውየው ሙሉ ፓራላይዝድ ነው። ፉል ፓራሊሲስ ውስጥ ነው ያለው። ቤቱ መንቀሳቀስ አይችልም። ልጆቹ ባለቤቱ ናቸው የሚያንቀሳቅሱት። ሳሎን ላይ አስተካክለው ባስቀመጡበት ጊንጥ ትመጣለች እና እግሩ ላይ መናገርም አይችልም ይላል። እየተሰማው ነው፣ እየወጣች ነው እቺ ጊንጥ። እነሱ ሌላ ክፍል ነው ያሉት፣ አልሰሙትም። እየሆነ ያለውን ነገር አያውቁም። ተጨንቋል ሰውየው። ጊንጡ ሰውነቱን እስከ ላይ ድረስ ጭንቅላቱ ላይ ወጣች። መጨረሻ አናቱ ላይ ነደፈች። አላህ ይላካት። እሪ ብሎ ጮኸ። ተነሳ፣ ቆመ። ነርቡን አነቃቅተዋለች ማለት ነው። አላህ አለም እዛ ጋር የተፈጠረው ነገር አላህ ብቻ ነው። ሰለኮ አላት። ይህ ሰውዬ ግን መነደፉ መዳኛው አልሆነም ወይ? እሺ ህይወት ውስጥ የሚያጋጥሙን መከራዎች አንዳንዴ መዳኛችንም ናቸው። በቃ በዛ ማለፍ ነበረብን። ያን ግን በአላህ ላይ መተማመን ይፈልጋል። ያን ፈተና በምናልፍበት ጊዜ እንዳንሰበር የሚያደርገን በርትተን እንድናልፈው የሚያደርገን እሱ ላይ ያለን በአላህ ላይ ያለን ጀዛከላህ። በጣም የሚገርም ሐሳብ ነው። ምንም አንጨምርም። ስለቱ ላይ መራመድ ነው እንዳጠቃላይ አይደል ሐሳቡ። በቃ ስለቱ ላይ ተራመድበት። ከዛ በኋላ ግን ይደነድናል ነው ሰውነት። አንዳንድ ጊዜ በፈተና ውስጥ ማለፋችን ነገ የተሻለ ቀን እንድናደርግ የሚያገዘን የሚረዳን ሆኖ ይሆናል። ፕላን የተደረገው እንደዛ ይሆናል። ያው ስኮፓችን ጠባብ ነው ስንል ነበር። ደጋግመን ይህን ስናነሳ ነበር። ጥሩ ምሳሌ የሱረቱል ካህፍ ላይ የተጠቀሰው የነብዩላህ ሙሳ አለይሂ ሰላምና የኺድር ታሪክ ነው። እሱንም መለስ ብሎ ማየት ጠቃሚ ይመስለኛል። ሁሉንም ነገር ለአላህ እንሰጣለን፣ ግን መስነፍ አይፈቀድም። ደጋግመን ስታነሳለን ኤግዛክትሊ ስንፍና በጭራሽ ባላንስ መጠበቅ በግዴታ ነው። ከዛ በኋላ ግን ለሚሆነው ተድቢር እኔ በጣም እሱ ጋር ቆሜያለሁ። በቃ ለአላህ መስጠትና መተው ነው። በቃ እሱ ይሰራዋል። ሁሉንም ነገር እሱ ያደርገዋል። ምናልባት የቱርኮቹ ጥሩ አባባል ከዚህ በፊት ያነበብኩ ይመስለኛል። ውሃውን ድፋው መንገዱን እሱ ያውቃል እንደሚባለው ነውና በቃ መንገዱን አላህ እያመቻቸልን ይሆናል። ዛሬ የደረሰብን መከራ፣ ዛሬ እየተጋፈጥናቸው ያሉ መራራ ቀናት እንደዚህ እንደሆኑ አይቀጥሉም። የሆነ ጊዜ ይቀየራል። ያ ጊዜ እስኪደርስ ድረስ ግን እኛ ጁሁድ ውስጥ መቆየት አለብን። ትልቁ ነገር እሱ ነው። በጣም በጥሩ ስሜት ወደ መኝታችን ብንሄድ አይ ቲንክ ሸጋ ይመስለኛል። በዱዓ እንውጣ ኢንሻአላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم اجعلنا ممن توكل عليك فكفيته اللهم اجعلنا ممن توكل عليك فكفيته اللهم اجعلنا ممن توكل عليك فكفيته اللهم إنا نسألك الثبات في الأمر والعزيمة على الرشد
ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب اللهم يا مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير رحمن الدنيا والآخرة ورحيمهما ارحمنا رحمة تغنينا بها عن رحمة من سواك سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل ኡስታዝና የተወዳችሁ ተመልካቾቻችን እንደ ሁል ጊዜው ቀሪ ሌታችሁ በሰላም ተስተክባር በትለዋና በተለያየ ባላ ተግባራት የደመቀ እንዲሆን ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።